ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ሰላም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ በኋላ ደግሞ በሌላ መረጃ እንደ ቃላችን ተመልሰን መተናል። ምንድነው ዓለማችን ላይ የሆነ ያለው የሚለውን ነገር ደግሞ ከፓስተር አለማየሁ ዘንድ በመጣው መረጃ መሰረት የምናደምጥ ይሆናል። እንግዲህ የዓለማችንን ወቅታዊ ጉዳይ ለማንሳት ከፓስተር አለማየሁ ጋር ተገናኝተናል። መስመር ላይ እንግዲህ ያለውን ነገር ያጋራናል። በኋላ ላይ እንግዲህ ጥሩና መልካም ጊዜ እንዲኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ተለዋዋጭ የሆነው የዓለማችን ወቅታዊ ክስተት እንግዲህ ምንድነው ለኛ የሚያስተላልፈው የሚለውን መልእክት ያዘለ መረጃ ፓስተር ሊያቀብለን መስመር ላይ ተገኝቷል። እንግዲህ ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተባረከ ይሁን። ቀን ላይ በጣም አስፈላጊና ወቅታዊ የሆነ መልእክት አዘል የሆነ መረጃ ነው እንግዲህ ያቀበልከን። በተለይም ደግሞ የአብያተ ክርስቲያናት መሪዎች ሊያደምጡት የሚገባና እንግዲህ በስራቸው ያሉትን ምዕመናን በዚህ እንዲያነቁ የሚያደርግ መልእክትን ያጋራህን። አሁን ምሽት ላይ ደግሞ ምን ተገኘ? እስኪ እንግዲህ ምንድነው ትናንትና ስንዘግብ ጦርነቱ በማንኛውም ሰዓት ሊነሳ ይችላል የሚል ነገር አንስተን ነበር። ምናልባት እኛ ይህንን ዜና በምናዘጋጅበት ሰዓት ጦርነቱ ሊቀሰቀስ ይችላል የሚል ስጋት አለ። እንግዲህ የእስራኤል የመከላከያ ሚኒስትር እስራኤል ካትስ በወቅታዊ የጸጥታ ግምገማ ላይ እንዳሳወቁት ከሆነ እስራኤል ከኢራን ጋር ውጊያውን ዳግም ለመጀመር ዝግጁ መሆኗንና አዲሱን ጠቅላይ መሪ እንዲሁም የኢራንን የኃይል ማመንጫ ጣቢያ ኢላማ ለማድረግ ከአሜሪካ አረንጓዴ መብራት በመጠበቅ ላይ እንደምትገኝ ነው። ጦርነቱን ትናንትና ስንዘግበው ያው የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደተራዘመ ተናግረዋል። ይሁን እንጂ አሁን ላይ ያሉ የሚወጡ መረጃዎች ይሄ በጣም ትንሽ ከበድ እያሉ የመጡ መረጃዎች ናቸው። ምናልባትም አሁን ላይ ከተጀመረ ለማቆም አስቸጋሪ የሚሆን ይመስላል የሚታዩት ነገሮች። እንግዲህ ሚኒስትሩ ንግግራቸው እስራኤል በኢራን ጦርነት ለማደስ ተዘጋጅታለች የሚል ነው። የእስራኤል የመከላከያ ሰራዊት አይዲኤፍ ማለት ነው በመከላከልም ሆነ በማጥቃት ሙሉ ዝግጅት አድርጓል። የሚሞት ኢላማዎችን ተለይተው በማለት የሀገራቸውን ጦር ዝግጅት የሚያረጋግጥ ነገር ነው። ከዚህ ባሻገር እስራኤል አሁን መቅደሱን ለመስራት ከፍተኛ ምስጢራዊ የሆነ ዝግጅት ጨርሳ የተለያዩ ስብሰባዎች እየተደረጉ ነው። በዚህ ጉዳይ ላይ በጦርነቱ ስለተሸፈኑ ነው እንጂ ተግባራዊ ለማድረግ በስለው በቃ እንትን እየደረሱ ነው ማለት ነው። አዎ እንደምታውቀው በሊባኖስ ላይ የጦር አውሮፕላን እንዳትጠቀም አሜሪካ እንትን ብላችታለች። ይሁን እንጂ ይሄ ራሱ በተነገረበት ሰዓት በትናንትናው ዕለት ሐማስ ላይ ድብደባ አድርሳለች። ፍልስጤም ላይ ጋዛ ላይ ድብደባ አድርሳለች በአውሮፕላን። ብዙ ዓለም አቀፍ ተቃውሞ ነው የቀሰቀሰው። አንዳንድ ጊዜ ምንድነው ነገሮች ወዴት እየሄዱ ነው የሚለውን ነገር የምታየው ከነዚህ መነሻ ተነስተ ነው። ምክንያቱም ኮሩ ሴንተሩ እስራኤል ስለሆነች ኢየሩሳሌም ስለሆነ ከኢየሩሳሌም ኮር ተነስተ ነው የምታየው ነገሮችን እና ከደቡብ ሊባኖስም እንደማትወጣ በግልጽ እያስቀመጠች ነው ያለችው። አሁን ለጊዜው ድብደባው የአየር ድብደባ ይቁም እንጂ የእግረኛ ስሳውና ጦርነቱ እንዳለ ነው እና አንዱም ደግሞ ኢራን ለመደራደር
አቋሟን እየለወጠችበት እንደ አንድ ምክንያት እየተጠቀመች ያለችው በሊባኖስ የሚደረገው የተኩስ አልቆመም የሚል ጦርነቱ እንደቀጠለ ነው የሚል ነው። እንግዲህ ብሔራዊ የኢኮኖሚ መሰረተ ልማትን በማውደም ኢራን ወደ ጨለማና የድንጋይ ዘመን ለመመለስ ማቀዳቸውን በግልጽ ተናግረዋል። ይሄ ባለፈው ለምሳሌ በህዝብ ማዕበል የተረፈው እቅድ ማለት ነው። ይሄ እስራኤሎች ናቸው አሁን የሚናገሩት። አሜሪካኖች ይህንን ይደግፋሉ አይደግፉም፣ ያደርጋሉ አያደርጉም። ለነገሩ አሜሪካንም በሴንትራል ኮማንድ ነው የሚባለው፣ ማዕከላዊ እዝ የሚባለው እሱ ያወጣው የሚያሳየው ምንድነው አዳዲስ የቦለስቲክ ሚሳይሎችን ወደ መካከለኛው ምስራቅ እንዳጓጓዙና ዝግጅታቸውን እንደጨረሱ ነው እየተናገሩ ያሉት። እንግዲህ ይህ ሁሉ ጫና ምንድነው? ኢራንን ወደ እንትን ለማምጣት ነው፣ ወደ ድርድር ወደ ጠረጴዛ ለማምጣት ነው እያሉ ነው ያሉት። ነገር ግን ኢራኖች ደግሞ ለዚህ ምላሽ ለመስጠት በከፍተኛ ሁኔታ እነሱም እየተዘጋጁ ነው ያሉት። እንግዲህ እነዚህ የመከላከያ ሚኒስትሩ አክለውም የኢራን የሽብር አገዛዝ እስካሁን ከደረሰበት ከባድ ምት በተጨማሪ በዚህ ጊዜ የሚሰነዘረው ጥቃት የተለየ እና እጅግ አውዳሚ እንደሚሆን አስጠንቅቀዋል። ጥቃቱ የሀገሪቱን መሰረት በሚያናውጥና በሚያፈራርስ እጅግ ስሜት በሚነካ ስፍራዎች ላይ የሚያነጣጥር መሆኑን ጠቁመዋል። እንግዲህ ያንኑ ስትራቴጂ የህዝብ ማዕበል ስትራቴጂ ይጠቀማሉ ወይስ ምንድነው የሚያደርጉት የሚለውን የምንመለከተው ይሆናል። እንግዲህ አሁን ያለው ውጥረቱ ከምን ጊዜውም በላይ እየከበደ የመጣበት ጊዜ ነው ያለው። በተለይ በሆርሙዝ ሰርጥ አካባቢ ያለው ፍጥጫ፣ በመርከቦችና በእንትኖች መካከል ያለው ፍጥጫ እየተባባሰ ነው ያለው። እንግዲህ አንዱ ሌላው የወጣው ዜና የአሜሪካ የኒኩለር ሰርጓጅ መርከብ ጠፋ የሚባል ነው። ኢራን ደግሞ እንደመታችውም አልተናገረችም። አንዳንዶች በኢራን ተመቷል ብለው ነው እየተናገሩት ያሉት። በፋርስ ባህረ ሰላጤ $3.4 ቢሊዮን የሚያወጣው የአሜሪካ ሰርጓጅ መርከብ መውደሙ ተነገረ ነው የሚባለው። ያውም በጣም ብርቅዬ ሳይንቲስቶች ጋር ጭምር ነው የሚባለው። አዎ አሁን የሚባለው እሱ ነው። እንግዲህ ለማረጋገጥ ብዙ ጊዜ ምን መሰለ፣ አሁን እንደነዚህ አይነት ዜናዎች አሜሪካ እና እስራኤል ጋር ጥቃት በሚደረስበት ሰዓት እነዚህ ዋናዎቹ ዘጋቢዎች አይዘግቡትም። የተለያዩ ሚዲያዎች፣ አረብ ውስጥ ያሉ ሚዲያዎች ወይም ደግሞ ቱርክ ላይ ያሉ ሚዲያዎች እነዚህ ናቸው የሚዘግቡት እንጂ ብዙ ጊዜ እነሱ አይዘግቡም፣ መረጃም አይሰጡም። እንደውም ፓስተር እዚህ ጋር እኮ ጥያቄም እንድታነሳም እኮ ያስገድዳል። አሁን በኢራን አቅም ይሄ ነገር ይሆናል ወይ? ምክንያቱም ከዚህ በፊትም እያወራን የመጣ ነውና የሩሲያና የቻይና ከበስተኋላ መሆን በዚህ እይታስ እንደው እይታችን ምናልባት እነዚህ ሀገሮች ላይ ብንወረውር ቢሆኑስ ከበስተኋላስ ቢሆኑ እነሱስ አድርገውትስ ቢሆን ብለን ጥያቄ መጠየቅ የለብንም? እንግዲህ ምንድነው መሰለህ አንድ መጠየቅ ያለብን ጉዳይ እንዳለ እውነት ከሆነ ማለት ኮንትሮቨርሻል ካልሆነ አሁን በፋርስ ባህረ ሰላጤ ውስጥ በተሳካ ሁኔታ አጥቅታ በጥቃት ሰጥማለች ነው የሚለው መረጃው የሚለው። ከዚህ ክስተት 24 ሰዓት አስቀድሞ ግን ይሄ እኮ ከባድ መረጃ ነው። ቨርጂኒያ ካላስ የተሰኘው የአሜሪካ የባህር ኃይል ሰርጓጅ መርከብ በባህር ላይ መጥፋቱ ተገልጾ ነበረ። አሁን ተመታ የሚለው ዜና የወጣው ከዛ በኋላ ቢመታ እንግዲህ ኒኩሌሩ መፈንዳቱ አይቀርም መቼም ሬዲዮ አክቲቭ። አሁን እንግዲህ ምንድነው ያለው ነገር ግልጥ ያለ መረጃ ሊገኝ ይገባል። አሁን ጦርነቱ ከበስተጀርባ ቅድም ያነሳው ነገር ላይ ትንሽ እንበል። ከበስተጀርባ የሉም ወይ? አሉ። ከበስተጀርባ ሩሲያም አለች፣ ቻይናም አለች፣ ሰሜን ኮሪያም አለች። ይህን ደጋግመን አንስተነዋል። እነዚህ ሀገሮች በተለያየ ልክ ተከፋፍለው ይመስላል።
አንዳንዶቹ የጦር መሳሪያ ያቀርባሉ፣ ሎጂስቲክ የጦር መሳሪያ የሚያቀርቡ አሉ። መረጃ ከሳተላይት ያቀርቡላታል ለኢራን። ቴክኒካል ድጋፍ፣ የምክር ድጋፎች፣ እነዚህ ነገሮች እየተደረጉላት እንደሆነ እናውቃለን። ምንም ይህ የሚታወቅ ነገር ነው። ይሄ ደግሞ ሊሆን እኔ የምለው ግድ ነው። የጎግ ማጎግ ስራ ነው። ይሄ የጎግ ስራ ነው። የአስተባባሪው ስራ ነው። ጎግ ይሄ በመጨረሻው ዘመን የሚነሳው ይሄንን ስራ ሊሰራ ነው የሚነሳው። ይሄንን ስራ የሚሰራ ከሆነ ጎግ ሌላ ምንድነው ሊሰራ የሚችለው? ሚሽኑ ይሄ ነው። እንደው በዓለም ፖለቲካው እናውራ፣ ከመንፈሳዊ ወጣ እንበል። አሜሪካም ሆኑ ራሽያ፣ ሰሜን ኮሪያ ማለት ይቅርታ፣ ቻይናም ሆነች ሰሜን ኮሪያም ራሽያም አሜሪካንን ማንበርከክ ይፈልጋሉ። ሌላ ሀገር ሆነው መውጣት ይፈልጋሉ። ይሄ ብቻ አይደለም፣ የኢኮኖሚውንም የፖለቲካውንም የበላይነት መውሰድ ይፈልጋሉ። በተለይ ደግሞ ለረጅም ጊዜ ከተንሰራፋችበት ከመካከለኛው ምስራቅ ከአሜሪካ የበላይነትን መውሰድ ይፈልጋሉ። ስለዚህ የአሜሪካንን ውድቀት ለማፋጠን ማንኛቸውንም ጉድጓዶች ይቆፍራሉ፣ ከማንኛቸውም ሀገሮች ጀርባ ይሰለፋሉ። ስለዚህ ይህንን ከማድረግ ወደኋላ የሚከለክላቸው ነገር እንደሌለ አድማጮቻችንም ሊያውቁ ይገባል። አድማጮቻችን ልክ ከእስራኤል ጀርባ አሜሪካ እንዳለች ከጎኗ እንደውም አሜሪካ ፊት ለፊት ነው በሚታይ እያደረገች ያለችው። ከኢራንም ጀርባ እነዚህ ሀገሮች እንዳሉ ማወቅ ያስፈላጊ ነው ለማለት ፈልጌ ነው። እና ይረዳሉ። ምናልባትም ይሄ እንግዲህ የጠፋ ተብሎ የተነገረው ሰርጓጅ ኢራን መትቼዋለሁ እያለች ነው ያለው። ይህ አስከፊ አደጋ በሚከሰትበት ወቅት 140 ገደማ የአሜሪካውያን መርከበኞች በመርከቡ ውስጥ እንደነበሩ ይገመታል። እና ፔንታጎን የአሜሪካ መከላከያ ሚኒስትር ለሙሉ ቀን ዝምታውን መርጧል። ምንም አይነት ጋዜጣዊ መግለጫም ሆነ ማብራሪያ አልተሰጠም። ማስተባበያም የለም። እንግዲህ ምናልባት ይሄን ዜና ከዘገብን በኋላ ሊወጣ ይችላል። እየቆየ በሚሄድበት ሰዓት የሚወጣ ነገር ይኖራል ብዬ አስባለሁ። የ140 ሰዎች መርከበኞች እጣ ፈንታ እስካሁን አልታወቀም። በዘመናዊ ቴክኖሎጂ የተገነባው $3.4 ቢሊዮን ያወጣው ሰርጓጅ መርከብ ወድሞ አደገኛ ከሆነ የኒኩለር ሪአክት ጋራ በፋርስ ባህረ ሰላጤ ግርጌ ይገኛል። ኒኩለሩም ሪአክት ሊያደርግ ይችላል። እሱም እኮ ነው የምልህ ስጋት አይሆንም ወይ? ምክንያቱም አፈትልኮ እንትን ካለ ሬዲየሱ በጣም ሰፊ የሚሆን ይመስለኛል። መቼም አሜሪካን የኒኩሌር ሰርጓጅ መርከብ ወደዛ ስትልክ ዳሜጁን ለክታ አውጥታ ውርዳ ይመስለኛል። እስከ ቻይና ባለው አንድ ነገር ቢከሰት እንደዛ ብታስብ ይመስለኛል። ስለዚህ ትልቅ ሬዲዮ አክቲቭ ከሰታል የሚል እምነት ነው ያለኝ። እንግዲህ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ወዲያውኑ የአስቸኳይ ጊዜ ቡድን ልኳል ወደ ቦታው። ይህ በእንዲህ እንዳለ የአሜሪካ የባህር ኃይል ሁሉንም ሰርጓጅ መርከቦች ከፋርስ ባህረ ሰላጤ በፍጥነት ያስወጡ ሲሆን ይህም የዛቻውን አሳሳቢነት ያሳያል። እንግዲህ በፍጥነት አውጥተዋል። እነዛም የመርማሪ ቡድን ወደ ስፍራዎቹ ልከዋል። እንግዲህ እነዚህ ሁኔታዎች ምንድናቸው የሚያመለክቱት? ተደርጓል ማለት ነው። ሁኔታዎቹ ተከስተዋል ማለት ነው፣ ሆኗል ማለት ነው። ስለዚህ እነዚህ የሆነው ነገር ደግሞ ምንድነው ቀጣይ የሚያስከትለው የአሜሪካ እርምጃ ምንድነው የሚሆነው የሚለውን ነገር አስፈሪ ያደርገዋል። ኢራን ይህንን ሰርጓጅ መርከብ ለማውደም የተራቀቀ የሩሲያን ቴክኖሎጂ እንደተጠቀመች ተጠቅሷል። ግልጽ ነው።
ቴክኖሎጂን እንኳን ለመጠቀም ራሱ ኦፕሬት እንኳን የሚያደርገው ራሱ የሩሲያ ቴክኒሽያኖች ናቸው ብዬ ነው የማስበው። መቼም በአንድ ጊዜ ይህን ቴክኖሎጂ ምናልባት ኢራኖችም ለእውቀቱ የሚያንሱ አይመስለኝም። የሚያንሱ አይደሉም፣ ቅርብ ናቸው። ግን ሞር ደግሞ የሩሲያ ምንድነው ቴክኒሽያኖች ቅርብ ናቸው ብዬ አስባለሁ። ለፋሚሊየር ናቸው። G24 ኒውስ ሚዲያ ከመረጃ ባሻገር ዓለም አቀፍ መረጃዎችን በልዩነት በተለያየ መንገድ ይህንን ጉዳይ ለማስረዳት፣ ለማብራራት፣ ለመግለጽ መረጃዎችን እያሰባሰበ እንደሆነ ተናግሯል። እንግዲህ እነዚህ መረጃዎች ምን ያህል ተአማኒ ናቸው የሚለውን ነገር ፍጥጫው እያየለ ባለበት በአሁኑ ሰዓት ገብቶ ማየት እና አሜሪካ መግለጫ ይሰጣሉ ብዬ እጠብቃለሁ። ፔንታጎንም መግለጫ ይሰጣል ብዬ እጠብቃለሁ። ለነገሩ በነገራችን ላይ ግን ወደ አካባቢው የአቶሚክ ኢነርጂ ኤጀንሲ ወደ አካባቢው ሰዎችን ከላከ ነገሩ ሀፕን አድርጓል ማለት ነው። እንግዲህ የተጠቀመችው የሩሲያ መሳሪያ እንደሆነ እየተነገረ ነው ያለው። በአንተ ግምት እንደ ሆኖ ቢገኝ አሁናዊው የዓለም ይሄ የፖለቲካ ቅርጽ የመለወጥ አዝማሚያው ምን ያህል ነው? እሱ 2030 እንጠብቃለን። 2030 ኦልሬዲ እኮ 4 ዓመት ማለት ነው። ከዚህ በኋላ እኮ ለሱ መሸጋገሪያ ድልድይ ሊሆን ይችላል። አዎ ኒው ወርልድ ኦርደርም እኮ ባለፈው የዛሬ ዓመት ታስታውስ ከሆነ 80ኛ ዓመቷን ቻይና በምታከብርበት ጊዜ ጂንጂንፒንግ እንኳ አውጀውታል። እሱን ነገር ፊት ለፊት ነው ያወጁት። እና እንደውም ታስታውስ ከሆነ ገብተናል ነው እንደውም የራሽያው የህንዱ እሳቸው እንደ የፓኪስታኑ ሌሎችም ብሪክስ አባል ሀገር የነበሩ መሪዎች አብረው እየተራመዱ የነበረበት ሰዓት ላይ ቀጥታ ይህንን ጉዳይ ነው እያወጁ የነበሩትና እዚህ ውስጥ እንደገቡ እየተናገሩ ነው ያለው። እንግዲህ ቀን ላይ ትንሽ ስለ አውሮፓ የነዳጅ ስጋት ጠቅሰን ነበረ እና ምንድነው አውሮፓውያን አዲስ የወጣው መግለጫ በመካከለኛው ምስራቅ የተቀሰቀሰ ወታደራዊ ግጭት እና እጅግ ወሳኝ የሆነው የሆርሙዝ ሰርጥ መዘጋት በአውሮፓ የአውሮፕላን ነዳጅ አቅርቦት ላይ ከፍተኛ ስጋት እየፈጠረ ይገኛል። ስለዚህ ከፍተኛ የአውሮፕላን ነዳጅ እጥረት በመከሰቱ በረራዎች እየተስተጓጎሉ እንደሆነ ለመመልከት ተችሏል። ምናልባት ይሄ ነገር በዚሁ እየገፋ የሚሄድ ከሆነ ለአውሮፓ ትልቅ ኢኮኖሚ ውድቀት ደውል እንደሆነ እየተነገረ ነው ያለው። ይሄ ነገር በእነሱ ላይ ብቻ ሳይሆን በሌሎችም ያለ ቢሆንም ነገር ግን አውሮፓውያን ይህንን ስጋታቸውን ለመግለጽ ተገደዋል እና ምናልባትም ሆርሙዝ አሁን ባለው ሁኔታ በቀላሉ ይከፈታል የሚባል ነገር የለም። ደብል ነው የተዘጋው። አዘጋጉ ምንድን ነው? ደብል ነው የተዘጋው፣ በላይና በታች ማለት ኢራንም ዘግታለች፣ አሜሪካም ዘግታለች እና እንደሱ እንኳ ክፍት እንኳ ሆነ እንኳ ቢባል ወረድ ሲባል ደግሞ የባቤል እሱንም እንዘጋለን የሚል ነገሮች አሉ። እንግዲህ አውሮፓ ከሚያስፈልገው የአውሮፕላን ነዳጅ ውስጥ ግማሽ ያህሉን ከመካከለኛ ምስራቅ የምታስገባ በመሆኑ ይህ የንግድ መስመር መስተጓጎሉ ህብረቱ በፍጥነት ወደ አማራጭ መንገዶች እንዲመለከት አስገድዶታል። እንግዲህ ይህ አማራጭ መንገድ አንዱ ሩሲያ ነች፣ አንዷ ደግሞ አሜሪካ ነች። አሜሪካን ያቀርባለሁ እያለች ነው። እነሱ ደግሞ ከአሜሪካ መግዛቱን እየፈለጉት አይደለም። ምክንያቱም የአውሮፓ ህብረት ዋና ጸሐፊ የሆኑት እሳቸው እንደተናገሩት ከሆነ ይህ አስቸኳይ እርምጃ ሊወሰድበት የሚገባ ጉዳይ ነው ብለዋል። እንደገና ደግሞ የአውሮፓ ህብረት የትራንስፖርት ኮሚሽን አፖስቶሎስ የተባሉ ገበያው በአሁኑ ወቅት ጫናውን እየተቋቋመ መሆኑን ቢገልጹም ለወደፊቱ ድንገተኛ አደጋ ዝግጁ መሆን እንደሚያስፈልግ ጠቁመዋል። እና በአሁኑ ወቅት እንግዲህ አንዳንድ አየር መንገዶች በረራዎቻቸውን መሰረዝ የጀመሩት በቅርብ
በአቅርቦት እጥረት ምክንያት እንደሆነ እየተናገሩ ነው ያሉት። ሌላው በነዳጅ ዋጋ መናር ምክንያት እንዲሁ ደግሞ ማህበረሰቡ በአውሮፕላን የሚደረገውን ጉዞ የመግታት ሁኔታዎች እየተፈጠሩም እየመጡ ነው ያሉትና ይሄ ጉዳይ እጅግ አሳሳቢ እንደሆነ እየተናገሩ ነው ያሉት። ህብረቱ ከአሜሪካ ጋር ያለውን የነዳጅ ንግድ በማጠናከር የክረምት ጉዞ ወቅት ከመጀመሩ በፊት መፍትሄ ለመስጠት ከፍተኛ ጥረት እያደረገ ይገኛል። ነገር ግን አሁን አውሮፓ ህብረት ውስጥ ያለው አጨቃጫቂ ነገር ከአሜሪካ የሚገዙ ነዳጆች እጅግ ውድ ከመሆናቸውም በላይ በርቀትም በዲስታንስም ሲታይ ለምንድን ነው የሚል ነገር ምስራቃውያን ምስራቅ አውሮፓዎች ከራሽያ እየገዙ ነው። አሁን ራሽያ እያስገቡ ነው እና ይህንም ምንም ሊያደርጉት የሚችሉ አይደሉም። እንግዲህ ዓለማችን ያለችበት አሁን ያለው ሁኔታ ይህንን ይመስላል። ይህ ከባድ ነገር ነው። ምናልባት በዛሬው በነገው ዕለት መካከል ሌላ አስደንጋጭ ነገር ልንሰማ እንችላለን። እግዚአብሔር ፊት እንጸልይ የምንለውም ለዚህ ነው። ምክንያቱም የኢራን አሁን ዋና ዛቻ ማንኛውም አገር ነዳጅ እንዳያመርት አደርጋለሁ የሚል ነገር አለ። ይህ ማለት በተለይ ለኛ በጣም ከፍተኛ ጉዳት ነውና እዚህ ነገር ላይ አጥብቀን መጸለይ ያለብን። ቤተክርስቲያን በእግዚአብሔር ፊት ድምጿን ማሰማት አለባት ብዬ እላለሁ። እንግዲህ ስለነበረን ስለዚህ የምሽት ዘገባ በዚሁ አበቃለሁ። ነገ በሚኖረን የቀጥታ ስርጭትና አንድ ዘገባ ላይ አብረን እንገናኝ። ሌሎችንም ጋብዛችሁ እንድትካፈሉ አሳስባለሁ። ሌላው ላሳስብ የምወደው ነገር ይህንን አገልግሎት መደገፍ የምትፈልጉ በተለይ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ ይሄ ብቻ አይደለም። ላይክና ሼር ሰብስክራይብ ባደረጋችሁ ቁጥር አገልግሎታችን እየሰፋ ይሄዳል። ብዙ ተመልካቾች ወደዚህ ሚዲያ መግባት ይጀምራሉ። ብዙዎችን ማንቃት ማዘጋጀት እንችላለን። ይህ ደግሞ የእናንተ ትብብር መታከል ነው። ሌላው በገንዘባችሁ አገልግሎታችን እንድትደግፉ ነው። በስክሪኑ ላይ በምታዩት አካውንቶች የንግድ ባንክ አካውንት አለን፣ እንዲሁም ደግሞ የአሜሪካ አካውንት አለ፣ ጎፈንድሚ ያለ። በእነዚህ ገብታችሁ አገልግሎታችንን እንድትደግፉ በጌታ ፍቅር እጠይቃለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ ፓስተር። አዎ ትክክል ነው። እንግዲህ ተደራሽነታችን ሰፊ እንዲሆንና በአቀራረብና በይዘት ማውጣት የምንፈልጋቸው ብዙ ፎርማቶች አሉ። በጊዜ ጥበትና በሁኔታዎች አለመመቻቸት ተገድበን ያለነውና ቅዱሳኖች እጃቸውን እንዲዘረጉልን እንግዲህ በጌታ ፍቅር እናሳስባለን። 50 ሎሚ ለ50 ሰው ጌጡ ነው አይደለ? ለአንድ ሰው ሸክሙ 50 ሰው ጌጡ። ስለዚህ የእናንተ እገዛ ያስፈልገናል። ይህንን በተግባር እንደምታውሉ እንተማመናለን። ጌታ ኢየሱስ አብስቶ ይባርካቸው። አስተያየት የምትሰጡን ወገኖች በሙሉ በዚህ አጋጣሚ እናመሰግናችሁ እንወዳለን። እንዲሁም ደግሞ ሂስም የምትሰጡንም ወገኖች እግዚአብሔር አብስቶ ይባርካችሁ፣ ይጠቅመናል ለኛ። ከዛ ውጪ በነገው ዕለት ፓስተር እንዳለን በአንድ መረጃና በቀጥታ ስርጭት ከምሽቱ 12 ሰዓት ላይ ወቅታዊ አጀንዳ ይዘን የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።